ሰበር መረጃ ውድ አድማጮቼ፣ ዓለም በጉጉት ሲጠብቅ የነበረው የቴህራን ውሳኔ ታውቋል። ትራምፕ በዚህ ምርጫ ላይ መሳተፍ አለብኝ እኔም እጄ ማስገባት አለብኝ ያሉን ኢራናውያን ከምንም ሳይቆጥሩት ቀጥታ ወደ ምርጫው ገብቶ የምርጫውን ውጤት ለዓለም አሳውቋል። ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ አድርጉ፣ ሼር ማድረግ እንዳይረሳ። አያቶላ አሊ ካሜኒን የሚተኩት ልጃቸው ሞሽታብ ካሜኒ መሆናቸው በይፋ ተነግሯል። ይህ ለውጥ በኢራን በእስራኤልና በአሜሪካ መካከል ያለውን የኃይል ሚዛን እንዴት ይለውጥ ይሆን? አዲሱ መሪስ የአባታቸውን ፈለግ ይከተላሉ ወይንስ አዲስ መንገድ ይቀይሳሉ? ዝርዝሩን ይዣለሁ። ለዚህ መረጃ አብራችሁን ቆዩ እስከ መጨረሻው። በኢራን አዲስ የታሪክ ምዕራፍ እንግዲህ ተከፍቷል። በመጨረሻም የኢራን የባለሙያዎች ምክር ቤት ውሳኔውን አሳለፈ። ለአስርተ ዓመታት በኢራን ፖለቲካ መጋረጃ ጀርባ የነበሩት አያቶላ ሞሽታብ ካሜኒ የአባታቸውን የአያቶላ አሊ ካሜኒን መንበር በመረከብ የእስላማዊት ሪፐብሊክ የበላይ መሪ ሆነው ተሾሟል። ለምን ይህ ምርጫ ልዩ ያደርጓል? ለምንድነው ትኩረትን የሳበው? 3-4 ነጥቦች ነግራችኋለሁ። ከአባት ወደ ልጅ መተላለፉ የመጀመሪያው ነጥብ ነው። ከ1979 አብዮት በኋላ ለመጀመሪያ ጊዜ ስልጣን ከቤተሰብ ወደ ቤተሰብ መተላለፉ። ሁለተኛው የጦር ኃይል ድጋፍ ማግኘቱ። የአብዮታዊ ዘበኛ አይአርጂሲ ሙሉ ድጋፍ ስላለው ለሞሽታብ ካሜኒ ማለት ነው። ሶስተኛው ዓለም አቀፍ ስጋት ከአሜሪካና እስራኤል ጋር ያለው ውጥረት በነገሰበት በዚህ ሰዓት ማለት ነው የቀረበ ሹመት ስለመሆኑ ማለት ነው። ይህ መሪ ማን ነው? መለያው ምንድነው የሚለው ልንገራችሁ። ስለዚህ ሞሽታብ ካሜኒ እድሜ 56 ዓመት ከመጋረጃ በስተጀርባ የኢራን የውስጥና የውጭ ደህንነት ፖሊሲ በመቅረጽ ረገድ ተጽዕኖ ፈጣሪ የነበረ ሲሆን አሁን ግን በይፋ የኢራን ቁንጮ መሪ ሆኖ ብቅ ብሏል። የአባታቸውን ፈለግ በመከተል አዲሱን የኢራን ጉዞ ይመራሉ ተብሎ ይጠበቃል። ምንጭ አልጀዚራ። ማስታወሻው አድማጮቼ፣ ይህ ሹመት ኢራንን በቀጠናው ማለት ነው በሚድል ኢስት የምትከተለውን የኃይል እርምጃ ሊያጠናክሩ ይችላል ተብሎ ይጠበቃል። ለኢራናውያን ማለት ነው። ለአሜሪካ ደግሞ በዛው ልክ ደግሞ አይሁኔ ፖለቲክስና ከንግድ ጋር የተያያዙ ኔጌቲቭ የሆኑ ኢምፓክቶች ይፈጥራል ተብሎ ይጠበቃል። ሼር አድርጎ አዲስ መረጃ ካለ አደርሳለሁ።